ትልቅ ዓላማ አድርጌ የተነሳሁት እናንተን ተመልካቾቼን ማንበብና መጻፍ ላይ ብቁ የሆናችሁ ሰዎች ማድረግ ነው። በትምህርታችሁ የትኛውም ሲቹዌሽን ላይ ልትሆኑ ትችላላችሁ። ለመጀመር እያሰባችሁ ሊሆን ይችላል፣ ወይም ደግሞ ለመጀመር አስባችሁ ነገር ግን በየትኛው እንግሊዘኛ አንብቤና በየትኛው እንግሊዘኛ ጽፌ እማራለሁ ብላችሁ ተጨንቃችሁ ሊሆን ይችላል፣ በተለይ ቋንቋውን እየቻላችሁት። ስለዚህ የዚህ ቻናል ዋና ዓላማ እኔም እስካሁን ካየኋቸው ክፍተቶች በመነሳት በዋናነት እናንተን መጻፍና ማንበብ ላይ ብቁ የሆናችሁ ዜጎች ማድረግ ዋና ዓላማዬ አድርጌ ተነስቻለሁ። እንግዲህ በባለፈው ቪዲዮዎች ላይ በመጀመሪያው እንግዲህ በዋናነት ሀሁ ኢን እንግሊሽ ብዬ ነበር የጀመርኩት። ስለዚህ ከምታውቋቸው ድምጾች በተለየ የአማርኛችንና የእንግሊዘኛችን ድምጽ በጣም እንደሚለያይ ለማየት ሞክረን ነበረ። ዛሬም እንግዲህ በየመሃሉ የሎንግ ቫውል ሳውንድ፣ ሾርት ቫውል ሳውንድ ህጎችን የተወሰነ ለማየት ሞክረናል፣ የተወሰነ ዳሰናል። በዛሬ ቀን ደግሞ ቫውል ቲሞችን እንጀምራለን ማለት ነው። ስለዚህ ገና ትምህርታችን ይቀጥላል። ቫውል ቲሞች ምንድናቸው? የተወሰኑትን ቫውል ቲሞች ደግሞ እዚህ ጋር እንመለከታለን፣ ድምጻቸውን እስከ ምሳሌዎቻቸው ድረስ ማለት ነው። ቫውል ቲሞችን ስንጨርስ ደግሞ ዳያግራፍ ምንድናቸው? ዳያግራፍን ከጨረስን በኋላ ብሌንዶች ምንድናቸው? እነዚህ ሁሉ እንግሊዘኛን ለማንበብና ለመጻፍ ቁልፍ የሆኑ ዋና ዋና መሰረታዊ ትምህርቶች ናቸው ማለት ነው። ከነዚህ ሁሉ ደግሞ ቫውል ቲም ትንሽ ሰፋ የሚላል፣ ትንሽ ደግሞ ቻሌንጅም የሚያደርግ ክፍል ነው። ምክንያቱም አንዳንዶቹ ቫውል ቲሞቻችን ከምናስበው በላይ ብዙ ድምፅ አላቸው። አንዷ ድምፅ ደግሞ በብዙ አይነት ቫውል ቲሞች ልትመጣ ትችላለች ማለት ነው። ስለዚህ ዛሬ 10ሩን መርጠን እነዚህን ቫውል ቲሞች የሚሰጡንን ድምጾች እንመለከታለን። በእነሱም ደግሞ ምሳሌዎች እንመለከታለን። በባለፈው ቪዲዮ ላይ ለማየት ከሞከራችሁ መጽሐፍን ማዘጋጅቻለሁ። ይሄንን የሚያግዝ 8 ዋና ክፍሎች ያሉት መጽሐፍ ነው ያዘጋጀሁት ከሀሁ ኢን እንግሊሽ ጀምሮ። በተጨማሪም ደግሞ ቫውል ቲሞች፣ ዳያግራፎች፣ ሾርት እና ሎንግ ቫውል ሳውንዶች፣ በተጨማሪም ሲለብል ምንድነው የሚለውንም ጨምሮ የተወሰነ ማብራሪያ ይዟል። ምናልባት በኦንላይን ወይም በአካል የመማር ጊዜ የሌላችሁ ሰዎች በመጽሐፉ መታገዝ ትችላላችሁ። ጥያቄዎች ቢኖራችሁ ቴሌግራም ላይ እንዲሁም ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ለዛሬ ግን ከነዛ ውስጥ መርጠን 10 የሆኑ ቫውል ቲሞችን እንመለከታለን። ከኔ ጋር ቆዩ፣ የትም እንዳትሄዱ። እንዳልኳችሁ ዓላማዬ እናንተን መጻፍና ማንበብ ላይ ብቁ የሆናችሁ ሰዎች ማድረግ ነው ማለት ነው። ፍላጎታችሁን በደንብ ለማሟላት ነው ተግቼ እየሰራሁ ያለሁት። አብራችሁን ቆዩ። ይሄ ሃፒ እንግሊሽ ነው። እኔ ደግሞ ሰብለ ነኝ። ከኔ ጋር ሁኑ። ያው በጣም ሳላረዝምባችሁ ጊዜያችሁን በጣም በማይጎዳ መልኩ ነገር ግን በጣም ጠቃሚ የሆነ ሌሰን እንድታገኙም እንግዲህ ቀጥታ ወደ ቶፒካችን እንገባለን። ቫውል ቲም ስንል ከስሙ ለመረዳት እንደምንሞክረው ቲም ከተባለ ከአንድ በላይ የሆነ እዛ ውስጥ ሊካተት የሚችል ነገር እንጠብቃለን ማለት ነው። ስለዚህ አሁንም ቫውል ቲም ስንል ወይ 2 ቫውል ሌተሮችን አንድ ላይ ልናገኝ እንችላለን። ካልሆነም ደግሞ አንድ ቫውል ሌተር እና አንድ ኮንሶናንት ሌተር አብረው ሊመጡ ይችላሉ። ነገር ግን ከምናስበው ወይም ደግሞ ለብቻቸው ሆነው ብናገኛቸው ከሚሰጡን ድምፅ የተለየ ድምፅ እንጠብቃለን ማለት ነው። በመጀመሪያ የምናያቸው ቫውል ቲሞች እነዚህ ተመሳሳይ የሆነ ድምፅ የሚፈጥሩ ነገር ግን የተለያየ ስፔሊንግን የሚጠቀሙ ቫውል ቲሞች ናቸው። በመጀመሪያ የምናያቸው ሁለቱ እነሱ ምንድን ናቸው? ኤአይ እና ኤዋይ። በእርግጠኝነት እነዚህን እንግሊዘኛ ለማንበብ ስትሞክሩ ታገኟቸዋላችሁ። ኤአይ እና ኤዋይ። ወደ ዝርዝሩ ከመግባቴ በፊት እስኪ ወደኋላ መለስ ብላችሁ አንድ የምታውቁትን ኤአይ የሚጠቀምና ኤዋይ የሚጠቀም ቃል አስታውሱና ኤአይን እና ኤዋይን የት ላይ እንደምታገኟቸው እስኪ በደንብ ለማስታወስ ሞክሩ። እኔ እዚች ጋር እስኪ 2 ምሳሌዎች ልስጣችሁና እነዚህ ኤአይ እና ኤዋይ የሚጠቀሙ ቃሎች የት ላይ ነው ኤአይን ያገኛችሁት? የት ላይ ነውስ ደግሞ ኤዋይን ያገኛችሁት? ኦኬ፣ ስለዚህ ከድምጻቸው እንጀምር። ኤና አይ ወይም ኤና ዋይ አብረው ከመጡ ምንጊዜም ቢሆን እንደ ቫውል ቲም ከሆነ የምናገኛቸው ድምጻቸው ምንድነው የሚሆነው? ኤ ነው የሚሆነው። ኤ ስፔሊንግ ከዛ ደግሞ ይ የምትል ሳውንድ፣ ኤ ሳውንድ እና ይ ሳውንድ አንድ ላይ ማለት ነው ሁለቱም ላይ። ስለዚህ ኤ አይነት ሳውንድ እናገኛለን ወይም ሎንግ ኤ ሳውንድ የምንላት ማለት ነው። እዚች ጋር የምናገኛት ሳውንድ ሁለቱም ተመሳሳይ ናቸው፣ ነገር ግን ስፔሊንጋቸው ተለያየ። ለምንድነው ይሄ የሆነው ብላችሁ ከጠየቃችሁ ምሳሌዎቹ ላይ ለማየት ሞክራችሁ ከሆነ
ኤአይን የምናገኝበት ቦታና ኤዋይን የምናገኝበት ቦታ የተለያየ ነው። ኤ የሚል ድምፅ ጠብቀን መጀመሪያ ላይ ወይም ደግሞ መሀል ላይ ከመጣ ይሄ ድምፅ ኤዋይን በፍጹም መጠቀም አንችልም ማለት ነው። ስለዚህ አንድ ቃል ሆኖ እዚህ አንድ ቃል ላይ ኤ የሚል ድምፅ የምታገኙ ከሆነ የመጀመሪያው ላይ ከሆነ ይሄን ሳውንድ የምታገኙት በኤአይ ትጀምራላችሁ። መሀል ላይም ከሆነ ኤአይ ታስገባላችሁ። መጨረሻ ላይ ግን ይሄንን ኤ የሚል ድምፅ የምታገኙ ከሆነ በኤ እና በዋይ ትሰራላችሁ ማለት ነው። ስለዚህ እዚህ ጋር እንግዲህ ምሳሌዎቹ ላይ እንደምታዩቸው የመጀመሪያዋ ቃል ምን ትላለች? ኤም፣ ኤር። እነዚህ ቃሎች መጀመሪያ ላይ ስለሆነ ኤ የምትለውን ሳውንድ የምናገኘው በኤአይ አድርገን ተጠቅመናል ማለት ነው። ከዛ ደግሞ ሬን፣ ድሬን። እነዚህ ላይም አሁን ኤ የሚለውን ድምፅ መሀል ላይ ስለሆነ ያገኘ ነው አሁንም የምንጠቀመው በኤአይ ይሆናል ማለት ነው። ሶስተኛዋ ላይ ስንሄድ ፕሌይ፣ ስቴይ። እነዚህ ድምፆች ላይ ኤ የሚል ድምፅ እናገኛለን። ነገር ግን ይሄ ኤ የሚል ድምፅ የመጣው መጨረሻ ላይ ስለሆነ በኤአይ ሳይሆን በኤዋይ እንጠቀማለን። ለዚህ ህጉ ምንድን ነው? ምናልባት ደጋግሜ ስል ሰምታችሁ ከሆነ አይ ስፔሊንግ ኦሪጂናሊ የእንግሊዘኛ ቃል በሆነ ቃል ላይ መጨረሻ ላይ መምጣት አትችልም። ይሄ የእንግሊዘኛ ቃል ህግ ነው። ስለዚህ የዚችን ይ የምትል ሳውንድ መጨረሻ ላይ ለማግኘት አይን መጠቀም ስለማንችል በዋይ እንተካለን ማለት ነው መጨረሻ ላይ ስናገኛት። ስለዚህ በዚህ ጊዜ የምንጠቀማቸው ሳውንዶች ምንም እንኳን ተመሳሳይ ቢሆኑ የሚመጡበት ቦታ ግን ወይ ኤአይን ወይ ደግሞ ኤዋይን እንድንጠቀም ምርጫ ይሰጡናል ማለት ነው። ወደ ሁለተኛው ቫውል ቲማችን ደግሞ እንለፍ። ኦአይ እና ኦዋይ አንድ ላይ ስናገኝ አሁን ደግሞ የምንሰጠው ሳውንድ ለዚህ ምን ይሆናል? ኦይ የሚል ሳውንድ እናገኛለን። ነገር ግን ልክ ኤአይ ላይ እንዳደረግነው እና ኤዋይ ላይ እንዳደረግነው ሁሉ አሁንም የቦታ ልዩነት ነው የሚፈጠረው ማለት ነው። መጀመሪያ ላይ ወይም ደግሞ መሀል ላይ ይህንን ድምፅ የምናገኘው ከሆነ በኦ እና በአይ እንጠቀማለን። መጨረሻ ላይ ግን ኦ የሚለውን ድምፅ የምናገኝ ከሆነ በኦዋይ እንጠቀማለን ማለት ነው። ስለዚህ በፊት ካየናት ህግ ጋር አሁንም ተመሳሳይ የሆነ ህግ ነው ያላት አጠቃቀማችን ላይ። ድምፃቸው ግን ሁለቱም ኦይ አይነት ድምፅ ይፈጥራሉ ማለት ነው። ለምሳሌ መጀመሪያ ላይ ኦይል፣ ኦይንትመንት። መሀል ላይ ይሄንን ድምፅ እንዴት እናገኘዋለን? ለምሳሌ ስፖይል፣ ፎይል። መጨረሻ ላይ ደግሞ ይሄንን ኦ የሚል ድምፅ ብናገኝ እንዴት አድርገን እንሰራለን? አሁን መጨረሻ ላይ አይን ማድረግ ስለማንችል በኦ እና በዋይ መጨረሻ ላይ ያለውን የኦይ ድምፅ እንሞላለን ማለት ነው። ለምሳሌ ዲስትሮይ እና ኦይ። በእነዚህ ጊዜ መጨረሻ ላይ የምናገኘው ድምፅ ኦይ ስለሆነ እና አይን መጠቀም ስለማንችል የአይን ቦታ ዋይ ትሸፍንላታለች ማለት ነው። ስለዚህ እነዚህ ቫውል ቲሞች ኤአይ እና ኤዋይ ተመሳሳይ ድምፅ ይኖራቸዋል። ኤ የምትል ኦአይ እና ኦዋይ፣ ኦይ የምትል ተመሳሳይ ድምፅ ትኖራቸዋለች። ልዩነት የሚፈጠረው ግን የትኛው ቦታ ላይ ይመጣሉ የሚለውን ስናይ ነው ማለት ነው። ወደ ቀጣዩ ቫውል ቲማችን እንሂድ። በቀጣይ የምናገኛት ቫውል ቲም አይኢ ናት። አይኢ ቫውል ቲም ናት። ምክንያቱም ሁለት ቫውል ሌተሮች አብረው ነው የመጡት። አይኢ ሁለት አይነት ድምፆች አላት። በእነዚህ ጊዜ አብዛኛውን ጊዜ ቫውል ቲሞች ሁለት ሆነው ሲመጡ የእንግሊዝኛ ህግ ምን ይላል? የመጀመሪያዋ ቫውል ሌተር ድምፅ ጎልቶ ይሰማል፣ ወይም የመጀመሪያዋ የተጻፈችው ቫውል ሌተር ላይ ትኩረት እናደርጋለን። ድምጿን ከሷ ለመውሰድ ትኩረት እናደርጋለን። ሁል ጊዜ ላይሆን ይችላል፣ አብዛኛውን ጊዜ ግን ይሄ ህግ ይሰራል ማለት ነው። ስለዚህ አሁንም አይ እና ኢ አብረው ሲመጡ የምንጠብቀው ድምፅ የአይ አንዳንድ ጊዜ ሾርት ቫውል ሳውንድ፣ አንዳንድ ጊዜ ደግሞ ሎንግ ቫውል ሳውንድ ሆና ትሰማለች ማለት ነው። ስለዚህ እችን ቃል እንደ ኢ ወይም ደግሞ እንደ አይ አድርገን መጠቀም እንችላለን። ልዩነቱን የሚፈጥረው ምንድን ነው? የምትመጣበት ቦታ ነው ማለት ነው። አይ እና ኢን መሀል ላይ የምናገኛት ከሆነ የምናነብበት ሳውንድ ኢ ይሆናል። አይ እና ኢን መጨረሻ ላይ የምናገኛት ከሆነ ግን የምንጠቀምበት ሳውንድ አይ ይሆናል ማለት ነው። ስለዚህ ለምሳሌ አሁንም በምሳሌዎች ለማየት ያህል ፊልድ፣ ሺልድ አይ እና ኢን መሀል ላይ እናገኛቸዋለን። ስለዚህ አሁንም አይን እና ኢን ያነበብናቸው እንደ ኢ ሳውንድ አድርገን ነው ማለት ነው። አይ እና ኢን መጨረሻ ላይ ብናገኛት ደግሞ እንዴት አድርገን እናነባቸዋለን? አይ እና ኢ መጨረሻ የሳውንድ መጨረሻ ላይ የሚመጡ ከሆነ በኢ ሳውንድ ሳይሆን በአይ ሳውንድ እናነባቸዋለን ማለት ነው። ስለዚህ አሁንም ምሳሌ ለማየት ያህል ፓይ፣
ዳይ። ስለዚህ በዚህ ጊዜ ያነበብናቸው በአይኢ ሁለቱም ላይ መጨረሻ ላይ ዘግተናል ቃላችንን። ያነበብነው ግን በኢ ሳውንድ ሳይሆን በአይ ሳውንድ ይሆናል ማለት ነው። እዚህ ጋር ትንሽ ግርታ የምትፈጥረው ለምሳሌ cried ብዬ ስጽፍ እንደዚች ነው የሚጻፈው። ስለዚህ እዚች ጋር እኮ ያለችው መሀል ላይ ነው፣ ነገር ግን የተነበበችው እንደ አይ ነው። ለምንድን ነው ብሎ አንዳንድ ጊዜ ተማሪዎች ጥያቄ ይጠይቃሉ። ይሄ ቃል ኦሪጂናሊ cry ነው የሚሆነው። cried ያደረግነው ያለፈ መሆኑን ለማሳየት መጨረሻ ላይ ኢዲ መጨመር ስላለብን እዚች ላይም ያው እንግዲህ cry ስናደርግ አይኢዲ ያደርገናታል። ነገር ግን በዋናነት እቺ ቃል የምታልቀው በዋይ ስፔሊንግ ነበረ። ስለዚህ cry ከነበረችው cried ስናደርግ ዋይን ወደ አይ ለውጠን ኢዲ እንጨምራለን። ይሄ ቃሎችን ወይም ደግሞ ግሶችን ከአሁን ሰዓት ከመግለጽ ይልቅ ያለፈ ነገር ለመግለጽ ስንፈልግ የምንጠቀምበት ህግ ነው። ስለዚህ የቃሉ ኦሪጂናል ሳውንዱ ክራይ ስለሆነ ፓስት ሲሆንም ክራይድ አድርገነዋል። በዛ ህግ መሰረት መሀል ላይ አይኢ እናገኛለን እንጂ ይሄኛው መሀል ላይ አይኢ የሆነችው ቫውል ቲም አይደለችም ማለት ነው። እዚህ ጋር የምናገኛት ቃሉን ወደ ፓስት ቴንስ ስንቀይር የተጠቀምነው ህግ ነው። ይሄ ሌላ ህግ ነው ያለው ማለት ነው። ስለዚህ በጥቅሉ ግን ኦሪጂናል ቃሉ ላይ ምንም ሳይለዋወጥ አይኢ የምናገኝ ከሆነ አይ ሆኖ ይነበባል። መጨረሻ ላይ ከመጣ ኢ ሆኖ ይነበባል መሀል ላይ ካገኘነው ማለት ነው። በቀጣይ የምናየው ቫውል ቲማችን ኦኤ ናቸው። ኦ እና ኤ አብረው ሲመጡ አሁንም ቢሆን ቀድማ ያለችው ኦ ስለሆነች በኦ ሳውንድ እናነባለን ማለት ነው። ኤ ምንም እንኳን ግዴታ ቃሉ ላይ መጻፍ ቢኖርባትም ሳውንዱ ግን ኦ እና ኤ አብረው ሲመጡ የኦ ሳውንድ ብቻ እንደሆነ ይቀጥላል። ስለዚህ ምሳሌዎች ለማየት ያህል እነዚህ ላይ ቦት፣ ሮድ። በዚህ ጊዜ መሀል ላይ ኦን እና ኤን አግኝተናል ሁለቱም ቃሎች ላይ። ነገር ግን የምንጠቀመው ሳውንድ ኦዋ አይነት ሳይሆን ኦ ብቻ እንደሆነ ይቀራል ማለት ነው። ስለዚህ ይሄኛውም ህግ እያለን ያለው ሁለት ቫውል ሌተሮች አብረው ሲመጡ የመጀመሪያዋ ላይ የተጻፈችው ቫውል ሌተር ድምጿን ታሰማለች፣ ሁለተኛዋ ግን ድምጿን አታሰማም። ይሄ እንግዲህ እሱን ህግ በደንብ ይከተላል ማለት ነው። እዚህ ላይ ፖዚሽን የምንለው ነገር የለንም። ባገኘነው ሰዓት ሁሉ ኦ እና ኤ አብረው ከመጣ በኦ ሳውንድ ይነበባል ማለት ነው። ኮመንሊ በጣም የምናውቀው ኤግዛምፕል ዋይት ቦርድ፣ ብላክ ቦርድ እያለን ስንጽፍ በየመሃሉ ኦ እና ኤ እናገኝ ነበረ። ነገር ግን ስናነበው በኦ ሳውንድ ብቻ ነው እያነበብነው የቆየ ነው ማለት ነው። በቀጣይ ደግሞ የምናያት ቫውል ቲማችን ኢ ኢ አብረው ሲመጡ፣ ሁለት ኢዎች አብረው ሲመጡ እንዴት ይነበባሉ? እነዚህ ሁለት ኢዎች አብረው የሚመጡ ከሆነ ኦልሞስት ሁል ጊዜ ማለት ይቻላል በኢ ሳውንድ ብቻ እናነባቸዋለን። ስለዚህ እዚህ ጋር ያሉት አብዛኞቹ ምናልባት ኢ ላይ ሁለት ድምፅ እንጠብቃለን። ከዛ ባለፈ ግን አብዛኞቹ ተመሳሳይ የሆነ ድምፅ ነው ያላቸው፣ ወይም አንድ ድምፅ ብቻ ነው የምናገኝላቸው። ስለዚህ አሁንም ኢ አብረው በሚመጡበት ሰዓት ሁሉ የትኛውን ቦታ ላይ ብታገኟቸው በኢ ሳውንድ አንብቧቸው ሁሉንም። ለምሳሌ እችን ቃል ስናነባት እንዴት ነው የምናነባት? ሊድ ሊድ ብለን እናነባታለን። መሀል ላይ ሁለት ኢ እናገኛለን። ነገር ግን ምን አናደርጋትም? ኢ አይነት ሁለት ጊዜ ኢ አንጠራም ማለት ነው። ቀጣዩን ቃል ብለን እናነባታለን። ሲ ሲ ብለን እናነባታለን። ስለዚህ እዚህ ጋር አሁንም ሁለት ኢዎች በየመሃሉ በምናገኝበት ጊዜ ሁሉ ላይ የምናነበው ድምፁን በኢ አድርገን ተጠቅመን ነው ማለት ነው። ሶ የትም ቦታ ላይ ኢ ሁለት ሆኖ መጥተው ካገኟችሁ የትኛውም ቃል ለማንበብ ስትፈልጉ እነዚህን ቫውል ቲሞች የምታገኙ ከሆነ በኢ ድምፅ አንብቧቸው፣ አትሳሳቱም ማለት ነው። በቀጣይ የምንመለከተው ኦ እና ኢ ነው። በጣም ኮመን የሆኑ ቫውል ቲሞች አይደሉም እነዚህ። ኦ እና ኢ ልክ እንደ ኦ እና እንደ ኤ ሁሉ አብረው ሊመጡ ይችላሉ። አሁንም ቢሆን የሚቀድመው ድምፅ የኦ ይሆናል ማለት ነው። ምክንያቱም መጀመሪያ ላይ የተጻፈችው ኦ ስለሆነች ስናነበውም በኦ ሳውንድ እናነባዋለን ማለት ነው። ይሄንንም ቃል ለምሳሌ እዚህ ላይ ከምናገኛቸው ምሳሌዎች ቶ እና ኦ። አሁንም እነዚህ ቫውል ቲሞች እንግዲህ መተው ስታገኟቸው በኦ ሳውንዳቸው ይነበባሉ ማለት ነው። ኦን እና ኢን አብራችሁ ስታገኙ በኦ ሳውንድ ታነባቸዋላችሁ። ስለዚህ ሁለት ሆኖ ይመጣሉ እንጂ ጎልቶ የሚነበበው ድምፅ ግን መጀመሪያ ላይ የተጻፈው ቫውል ሌተር ይሆናል ማለት ነው። በቀጣይ የምናገኛቸው ዩን እና ኢ ነው። ዩኢ አብሮ ሊመጣ ይችላል። በብዛት መጨረሻ ላይ ነው ይሄንን የምናገኘው። መጨረሻ ላይ የምናገኝበት ምክንያት ምንድን ነው? ኡ የሚለውን ድምፅ ዩ ስትሰጥ መጨረሻ ላይ ይሄ ድምፅ የሚመጣ ከሆነ
ልክ አይ ላይ እንደተነጋገር ነው መጨረሻ ላይ ዩ ስፔሊንግ መምጣት አትችልም። ኦሪጂናሊ እንግሊዘኛ በሆነ ቃል ላይ ወይም ደግሞ ምናልባት አንዳንድ ጊዜ አጥረው የሚጻፉ ቃላቶች አሉ። ለምሳሌ ኢንፍሉዌንዛ ሙሉ ቃሉ ነው። ፍሉ ብለን በአጭሩ እናስቀምጣለን። በዚህ ጊዜ ከረጅም ቃል ላይ የቆረጥነው ቃል ሆኖ ስለሚገኝ መሀል ላይ መጨረሻ ላይ ዩ ስፔሊንግ ልታገኙ ትችላላችሁ። ያ ማለት ግን ሙሉ ቃሉ ነው ማለት አይደለም። ነገር ግን ኦሪጂናሊ እንግሊዘኛ የሆነ ቃል በዩ ማለቅ አይችልም። ስለዚህ ምን እናደርጋለን? ሁልጊዜ በኡ ሳውንድ የሚያልቁ አይነት ድምፆችን ካገኘን እና ዩ ተጠቅመን ከሆነ ግዴታ ከአጠገቧ ላይ ኢን እንጨምርላታለን ማለት ነው። ይሄ ዩ ብቻዋን እንዳትሆን ለማጀብ የምንጠቀመው ሲስተም ነው ወይም ሜተድ ነው። ኢ ስፔሊንግ እንግዲህ ብዙ ቦታ ላይ እንደምናገኛት አይተናል። ለብዙ ቃሎች ባለውለታ ሆና ነው የምትመጣው የራሷን ድምፅ ሳትሰጥ፣ ነገር ግን ሌሎች ህጎች እንዲሟሉ ታደርጋለች ማለት ነው። ስለዚህ አሁንም ዩንና ኢን መጨረሻ ላይ ልናገኛቸው እንችላለን። ስናነብ ግን የማን ድምፅ ነው የሚጠራው ማለት ነው? የዩ ድምፅ እንደ ኡ ሆኖ ይጠራል ማለት ነው። ለምሳሌ ብሉ ስንል ፕሉ ስንል አሁን መጨረሻ ላይ የምናገኘው ፕሉ ስንል ኡ ድምፅ እናገኛለን። ብሉ ስንል ኡ ድምፅ እናገኛለን። እነዚህ ቃሎች በዩ ማለቅ ይችሉ ነበረ። ህጉ ስለማይፈቅድ ግን ኢ አድርገን እንጨርሳቸዋለን ማለት ነው። በመጨረሻ የምናገኛት ኤኤል አብረው ሲመጡ ኦሪጂናል ቃሉ ላይ ይሄንን ሳውንድ የምናገኘው ከሆነ በምን እናነባለን? ኤን ወደ ኦ ቀይረን እናነባለን። ለምንድነው እንደዚህ የምናደርገው? ቫውልቲሞቹ ላይ ኤ ከኤል ጋር ከመጣች ሳውንዷ ወደ ኦ መለወጥ አለባት የሚል ህግ ስላለን ነው። እዚህ ላይም ቢሆን ሁል ጊዜ ኤ እና ኤል አብረው ሲመጡ የኤ ድምፅ ኦ ትሆናለች ማለት አይደለም። ያለው ቃሉ እንደ ቫውልቲም ነው ወይስ ደግሞ ኦሪጂናሊ ያለው ቃል ላይ ጨምረን ነው የተጠቀምነው የሚለውን መለየት አለብን። ለምሳሌ ኦል የሚለው ቃል ራሱ ኤን ኦ አድርጎ ይጠቀማል። ነገር ግን ይሄኛውን ቃል ስናየው ደግሞ አሎንግ ብለን እናነባለን። ይሄ የሆነበት ምክንያት ምንድን ነው? ሎንግ የምትለው ቃል ራሷን ችላ መቆም ትችላለች። ስለዚህ ከኤ ጋር ሳይሆን ኤል ያለችው ሎንግ ከሚለው ቃል ጋር ነው። በዚህ ጊዜ እንደ ቫውል ቲም ሳይሆን ኤ ቃሉን ለመቀየር ፎርሙን ለመቀየር ነው እንጂ የገባችው እንደ ቫውል ቲም ሆና አይደለም የተጠቀምናት ማለት ነው። ስለዚህ መለየት ያለብን ምንድን ነው? ኤ እና ኤል አብረው ሲመጡ እንደ ቫውል ቲም ተጠቅመናቸዋል ወይስ ደግሞ ሌላ ቃል ላይ ተጨማሪ ሆና ነው ኤ ስፔሊንግ የገባችው? ይሄንን መለየት አለብን ማለት ነው። ኤኤል ቫውል ቲም ከሆነች የኤ ድምፅ ወደ ኦ መለወጥ አለበት። ነገር ግን ዋና ቃል ላይ ራሱን ችሎ መቆም የሚችል ቃል ላይ ተጨምራ ከሆነ ግን የገባችው ኤ ስፔሊንግ ብቻዋን ኦ ሆና የመነበብ ግዴታ የለባትም ማለት ነው። ሌላ እዚች ጋር የምናያት ህግ ምንድነች? ኤ ኤል ኤል ሆና እናገኛታለን። ኦን ለሚለው ሳውንድ ኤ ኤል ብቻ ሆናም እናገኛታለን። ይህ የሚፈጠረው ለምንድን ነው? ቃሉን እንደ ቅድመ ቅጥያ ከሆነ ያስገባ ነው። ለምሳሌ እነዚህ ቃሎች ላይ ኦልሞስት ስንል ኦልዌይስ ስንል በዚህ ጊዜ አንዳንድ ኤል ብቻ ነው የምናገኘው። ምክንያቱም መነሻ ላይ ስለሆነ ያሉት ደብል አድርገን መጠቀም አይጠበቅብንም። ነገር ግን እነ ሞል ስንጽፍ እነ ፎል ስንጽፍ ግን መጨረሻ ላይ ሁለት ኤል ሆና እናገኛታለን። በዚህ ጊዜ የመጨረሻ ሳውንድ ሆና ከመጣች ደብል ኤል ልናደርግ እንችላለን ማለት ነው። መጀመሪያ ላይ የምናገኘው ከሆነ ግን አንድ ኤል ብቻ ይበቃናል። ድምፁ ግን ስቲል ኦ ከመሆን አይቀየርም። የኤ ድምፅ መጀመሪያም ቢመጣ መጨረሻም ቢመጣ ኤ እና ኤል እንደ ቫውል ቲም ከሆነ የመጡት የኤ ድምፅ ወደ ኦ ይቀየራል ማለት ነው። ስለዚህ እንግዲህ በጥቅሉ ዛሬ ያየናቸው 10 የሚሆኑ ቫውል ቲሞቻችን እነዚህ ናቸው። በሁሉም እዚህ ስክሪኑ ላይ የምትመለከቱን ቃሎች አሉ። እንግዲህ እነዚህ በአማርኛ የተጻፉ ናቸው። እናንተ እነዚህን ሁሉ ዛሬ ባየናቸው የቫውል ቲም ህግ ብቻ ተመርኩዛችሁ በእንግሊዘኛ ኮመንት ሴክሽን ላይ ታስቀምጡልኛላችሁ። ለራሳችሁም ልምምድ ይሆንላችኋል ማለት ነው። አላማዬ እንግዲህ እናንተን ምንም ሳትቸገሩ መጻፍና ማንበብ ላይ ብቁ የሆናችሁ ሰዎች እንድትሆኑ ማስቻል ነው። ትምህርት ጀምራችሁ ከሆነ እንዳታቋርጡ፣ ልጆቻችሁን የምታግዙ ከሆነ አሁንም ተስፋ እንዳትቆርጡ፣ ወይም ደግሞ በራሳችሁ እልህና ብስጭት እንዳይዛችሁ ራሳችሁን ብቁ የምታደርጉባቸውን መንገዶች ነው ማለት ነው ይዤላችሁ የመጣሁት። አሁንም ቢሆን መማር ትችላላችሁ። ምንም የሚረፍድበት ሰዓት አይደለም። ሁልጊዜም ቢሆን ለትምህርት ራሳችሁን ብቁ ማድረግ ትችላላችሁ። በተጨማሪም ግን እንደዚህ አይነት ትምህርት መማር እፈልጋለሁ ካላችሁ ስክሪኑ ላይ በምትመለከቱት ስልክ ቁጥር መደወል ትችላላችሁ። እናንተን ለማስተናገድ ሁል ጊዜ ዝግጁ ሆኜ እጠብቃችኋለሁ። በሚያስፈልጋችሁ ክፍተት ሁሉ እየሞላን አብረን እንማማራለን ማለት ነው። ይሄ ሃፒ እንግሊሽ ነው። እኔ ሰብለ ነኝ።
በሚቀጥለው ቪዲዮ እስከማገኛችሁ ድረስ መልካሙን ሁሉ እመኝላችኋለሁ። ወዳችኋለሁ። መልካም ጊዜ